ተነስተልን ክቡራን ተመልካቾቻችን ሲሳይ አገና ከሉዓላዊ ሚዲያ ማክሰኞ ሐምሌ 14 2018 ዓመተ ምህረት እኛ ሄደን እንደገና እናፈርሳለን አሉ። ካፈረሱ በኋላ ግን ምንድነው ዓላማቸው ነው? በኢትዮጵያ አንድ ኮንስቲቱሽን ስር ለመኖር ነው የሚፈልጉት ወይ የራሳቸው መንግስት? አሁን ህወሓቶችና እነሱ ያደራጃቸው ካድሬዎች አሉ። በቃ በግልጽ ሀገረ ትግራይ እንመሰርታለን ብለው የሚንቀሳቀሱ አሉ። ስለዚህ ዓላማቸው ግባቸው አንድ የትግራይ ሀገር ለመመስረት ነው። በኃይልም ቢሆን በጉልበትም ቢሆን ይሄን ሲያፈርሱ እንግዲህ ያኔ ማዕከል አይኖርም። የፈለገው ይሄዳል። ያንዳንዱ ክልል ያንዳንዱ ብሔር የፈለገውን ያደርጋል። እኛም ባለ ምንም ችግር ነፃነታችን አውጀን እንመሰርታለን። ይሄ ነው አንደርላይንግ ውስጥ ያለው ጉዳይ ይሄ ነው። ስለዚህ እንግዲህ ፍላጎታቸው ግባቸው በተለያየ መንገድ በውስጡ ምናምን የሚያወሩት ምን እንደሆነ ሸኔን የሚፈልጉት ፋኖን የሚፈልጉት የኤርትራ መንግስት እነሱን የሚደግፋቸው ለአንዴም ለዘላለሙም የቀይ ባህር ጥያቄ እየተባለ ኢትዮጵያ ውስጥ የሚነሳውን ነገር ለመዝጋት ኢትዮጵያ መፍረስ አለባት። ህወሓት የትግራይ ሀገርነትን የሚለውን ፕሮጀክት ለመፈጸም ኢትዮጵያ መፍረስ አለባት። እነ ፋኖና እነ ሸኔን የመሳሰሉ ደግሞ ያው እነሱም በየአቅማቸው እንጎቻ መንግስታትን መሰረታለን በሚል ተባባሪ ሆነዋል ማለት ነው። መንግስት በደንብ ለጦርነት እየተዘጋጀ ነው። የጦርነት ፕሮፓጋንዳ እያካሄደ ነው። ነገር ግን ደግሞ በዲፕሎማሲው አሸናፊ ለመሆን ሰላም ወዳድ መስሎ ለመቅረብ ደግሞ ሲፈልግ ሲያስመስል ደግሞ እናያለን። የጀዋርና የልደቱ ቅብጠት ነበር ይመስላል አንድ ሰው፣ ግን መልክቱ ከሌላ ወገን የመጣ ነው። እነሱ አብሬዎች ናቸው። በውትድርና ቋንቋ ከፊት ሄደው ጠላት መኖር አለመኖሩን የሚመለከቱ ማለት ነው። ፈንጅ ላይ ቢረግጡም ፈንጁ ላይ ረግጠው መሞት ያለባቸው እነሱ ናቸው። ባለቤቶቹ ኋላ ይመጣሉ። በዛሬ ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜና እናመራለን። ኢትዮጵያ የመልማት መብት አላት፣ ነገር ግን የመልማት መብቷ በግርጌ ሀገራት ኪሳራ መሆን የለበትም ሲሉ የግብፁ የውጭ ጉዳይ ሚኒስትር ገለጹ። የሳውዲ አረቢያ መንግስት ንብረት ከሆነው አልአረቢያ ቴሌቪዥን ጋር ዛሬ ማክሰኞ እንደ አውሮፓውያን አቆጣጠር ሐምሌ 21 2026 ቃለ ምልልስ ያደረጉት የግብፁ የውጭ ጉዳይ ሚኒስትር ባድር አብዱላቲ የአባይ ወንዝ የግብፅ የህልውና ጉዳይ በመሆኑ የትኛውንም የተናጠል እርምጃ አንቀበልም ማለታቸውን ሚድል ኢስት ኦንላይን አልአረቢያን ዋቢ በማድረግ ባጠናቀረው ዘገባ አመልክተዋል። የታላቁ ህዳሴ ግድብ የደህንነት ደረጃውንና ከባቢያዊ ተጽዕኖን የተመለከተው ቴክኒካዊ ጥናት ለእኛም ሆነ ለሱዳን አልደረሰም በማለት የተናገሩት የግብፁ የውጭ ጉዳይ ሚኒስትር ዶክተር ባድር አብዱላቲ የትኛውንም የተናጠል እርምጃ አንቀበልም፣ የተናጠል እርምጃ ዓለም አቀፍ ህግን መጣስ ነው ሲሉ አቋማቸውን አንጸባርቀዋል። ኢትዮጵያ የመልማት መብት እንዳላት ዛሬ ከአልአረቢያ ጋር ባደረጉት ቃለ ምልልስ የገለጹት ዶክተር ባድር አብዱላቲ ይህ የመልማት መብቷት ግን በግርጌ ሀገራት ኪሳራ መሆን የለበትም ብለዋል። ይህንን ሀሳባቸውን ሲያጠናክሩም ኢትዮጵያ የመልማት መብት አላት፣ እኛም በህይወት የመኖር መብት አለን ማለታቸው በዘገባው ተመልክቷል። ግብፅ የኢትዮጵያን የመልማት ተስፋ እንደምትደግፍ በመግለጽም ይህም በዓለም አቀፍ ህግና በጋራ ትብብር ላይ የተመሰረተ ሊሆን እንደሚገባውም አስገንዝበዋል። በሳምንቱ መጨረሻ የኤርትራና የሶማሊያ የውጭ ጉዳይ ሚኒስትሮች በግብፅ ርዕሰ መዲና ካይሮ ከግብፅ የውጭ ጉዳይ ሚኒስትር ዶክተር ባድር አብዱላቲ ጋር በተናጠል መወያየታቸው ይታወቃል። ሶስቱም የውጭ ጉዳይ ሚኒስትሮች ደግሞ ከአሜሪካው ፕሬዚዳንት ዶናልድ ትራምፕ የአረብና የአፍሪካ አማካሪ አምባሳደር ማሳድ ቦሎስ ጋር ካይሮ ላይ በተናጠል እንደተነጋገሩ ትላንት መዘገባችን ይታወሳል። አምባሳደር ማሳድ ቦሎስ ከሶስቱም ሀገራት የውጭ ጉዳይ ሚኒስትሮች ጋር ባደረጉት ውይይት የአፍሪካ ቀንድ ጸጥታና መረጋጋት ላይ ማተኮራቸው ይታወቃል።
አሁን ትግራይን የተቆጣጠረው የዶክተር ደብረጽዮን ቡድን ዓላማዬ በሚል እያደረገ ያለው ቅስቀሳ ትግራይን ገንጥሎ ሀገር ለማድረግና ኢትዮጵያን ለማፍረስ እንደሆነ አንጋፋ የህወሓት ታጋይ ገብሩ አስራት ገለጹ። የትግራይ ክልልን በአሁኑ ወቅት የጦር አበጋዞች እንደተቆጣጠሩትና ህወሓትም ወደ አሸባሪነት እንደተቀየረ አመልክተዋል። ከቀድሞ የህወሓት አመራር አባላት አንዱና እስከ 1993 ለ10 ዓመታት የትግራይ ክልል ፕሬዝዳንት በመሆን ያገለገሉት አቶ ገብሩ አስራት የትግራይ ክልልን ወቅታዊ ሁኔታ በተመለከተ ከኢትዮጵያ ዜና አገልግሎት ጋር ቆይታ አድርገዋል። በአሁኑ ወቅት ህወሓትን እንደ ፖለቲካ ድርጅት እንደማይወስዱትና ወደ አሸባሪነት መቀየሩን የገለጹት አቶ ገብሩ አስራት ህብረተሰቡ በሰቆቃ ውስጥ መገኘቱንና አፋኝ በሆነ ህግ ስር መውደቁንም አመልክተዋል። ድርጅቱ ወደ ቴሮሪስትነት ተቀይሯል። ድሮ ውል ነበረው የተወሰነ አምባገነን ቢሆንም የሚገዛበት ውል ነበረው፣ አሰራር ነበረው። ድርጅቱን ድሮ እኔ የምገልጸው አምባገነን ድርጅት ሆኗል በሚል ወደዚያ ተሸጋግሯል። አምባገነን ነው የሚል ሀሳብ ነበረኝ። አሁን ግን ከአምባገነትም አልፎ ሽብርተኛ ድርጅት ሆኗል። ይሄ ነው እኔ እንግዲህ ይሄ ዝም ብዬ በአዋጆችን ማየት ይፈልግ ሞት ነው የወሰነው በዚህ በአዲሱ አዋጅ። ቀላሉም ማለት በሞትም ሊያስቀጣ የማይችል ነገር ሁሉ በሞት እንዲቀጣ በእስራት በእድሜ ልክ እስራት እንዲቀጣ ነው የወሰነው። ከዛም በላይ በየዕለቱ ትግራይ ውስጥ ያለው ሁኔታ ስናየው አሁን ጀስት ሴቶች፣ ወጣቶች፣ ሽማግሌዎች እየታሰሩ እየተሳደዱ ያለበት ሁኔታ ነው እና ሙሉ በሙሉ ትግራይ ውስጥ ያለው አሁን ፍርሃት ከዚህ ድርጅት ሽብርተኛ ባህሪ የተነሳ ይመስለኛል። በትግራይ ክልል የጦር አበጋዞች ሚና ወሳኝ የሆነበት ሁኔታ መፈጠሩንና የፕሪቶሪያ የሰላም ስምምነት መጣሱን ያስታወሱት አቶ ገብሩ አስራት ከሻዕቢያ ጋር ግንኙነት መመስረቱንም አብራርተዋል። በትግራይ የመሰረቱትን በሕግ ተቀባይነት የሌለው መንግስት ወይንም ዲፋክቶ ስቴትን በሕግ ጭምር ተቀባይነት ያለው እንዲሆን ኢትዮጵያን የማፍረስ ዓላማቸው ሰንቀው በመጓዝ ላይ መሆናቸውን ገልጸዋል። እኛ ሄደን እንደገና እናፈርሳለን አሉ። ካፈረሱ በኋላ ግን ምንድነው ዓላማቸው ነው? በኢትዮጵያ አንድ ኮንስቲቱሽን ስር ለመኖር ነው የሚፈልጉት ወይ የራሳቸው መንግስት? አሁን ህወሓቶችና እነሱ ያደራጃቸው ካድሬዎች አሉ። በቃ በግልጽ ሀገረ ትግራይ እንመሰርታለን ብለው የሚንቀሳቀሱ አሉ። ስለዚህ ዓላማቸው ግባቸው አንድ የትግራይ ሀገር ለመመስረት ነው። በኃይልም ቢሆን በጉልበትም ቢሆን ይሄን ሲያፈርሱ እንግዲህ ያኔ ማዕከል አይኖርም። የፈለገው ይሄዳል። እያንዳንዱ ክልል እያንዳንዱ ብሔር የፈለገውን ያደርጋል። እኛም ባለምንም ችግር ነፃነታችን አውጀን እንመሰርታለን። ይሄ ነው አንደርላይን ውስጥ ያለው ጉዳይ ይሄ ነው። ስለዚህ ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ። ክቡራን ተመልካቾቻችን በኢትዮጵያ ፌዴራል መንግስትና በህዝባዊ ወያኔ ሓርነት ትግራይ መካከል ያለው ውጥረት ያው ተባብሶ መቀጠሉ ይታወቃል። ከዚህ ጋር በተያያዘም ኃላፊነት የሚሰማው ወገን ይሄ ነገር ከግጭት በመለስ ችግሩን መፍታት የሚቻልበት ሁኔታ ላይ የራሱን አስተዋጽኦ እስከ መጨረሻው ደቂቃ ድረስ ማድረግ አለበት ብዬ አምናለሁ። በሌላ በኩል ደግሞ ለህዝባዊ ወያኔ ሓርነት ትግራይ ወይ ደግሞ ለፌዴራል መንግስት የሚሆን ባልተጨበጠ ነገር ላይ ሽፋን መስጠት ለችግሩ መውጫ ሳይሆን ችግሩን የሚያወሳስበው በዛም ያን በማድረግም ለችግሩ አስተዋጽኦ ከማድረግ ውጭ የሚፈይደው ነገር የለም። ለዚህ መነሻ የሆነኝ በህዝባዊ ወያኔ ሓርነት ትግራይ በኩል ያው በሳምንቱ መጨረሻ ከእሁድ ጀምሮ በተለያዩ ከተሞች በብልጽግና መቃብር ላይ ነው ነፃነታችን የምናረጋግጠው የሚል ቅስቀሳ በሰፊው እየተካሄደ ነው። ይሄ በፓርቲ መሪዎቹ ጭምር በግልጽ እየተነገረ ያለ ነው። የነ ዶክተር አብርሃም ተከስተ ይህንን በአደባባይ በግልጽ ተናግረዋል። እነ ዶክተር ደብረጽዮንም እንደዚህ ቃል በቃል ባይሉትም ከብልጽግና ጋር በሰላም የሚፈታ ነገር የለም የሚል ማረጋገጫ ሰጥተዋል። እዚህ ደረጃ ላይ ከተደረሰ በኋላ ሁልጊዜም ለሰላም አይረፍድም። ያሉ ጠባብ መንገዶችም ካሉ በዛ ላይ ግጭት ሲፈጠር በተኩስ መሃል ሰዎች ይሞታሉ። በተኩስ መሃል ብዙ የሚከሰቱ ነገሮች አሉ። ወደ ተፋፋሚ ሁኔታ ሲገባ ደግሞ በኢትዮጵያ ኢኮኖሚ ላይም በአጠቃላይ ነገር ላይ የሚያመጣው ተጽዕኖ ቀላል አይደለም። ይህ ሁኔታ እንዳይፈጠር እስከ መጨረሻው ደቂቃ ድረስ ማንም ኃላፊነት ይሰማኛል የሚል አካል የራሱን አስተዋጽኦ ነው ማድረግ ያለበት።
ነገር ግን በእያንዳንዱ እንቅስቃሴ ላይ የራስን የፖለቲካ ትርፍ ፍለጋ የሚሰጡ አስተያየቶች፣ የሚደረጉ ቅስቀሳዎች ችግሩን አይፈቱም ብቻ ሳይሆን ችግሩን ምናልባት በተወሰነ ደረጃ ለማወሳሰብ፣ በሌላም በኩል እውነታውን የተረዱ ሰዎችን ለማደናገር የሚጠቅም ነገር ካልሆነ በስተቀር የሚያመጣው ነገር የለም። ለዚህ መነሻው ነኝ። በሳምንቱ መጨረሻ እንግዲህ ሁለት በኢትዮጵያ ፖለቲካ ውስጥ የሚታወቁ ሰዎች የሰጡትን አስተያየት መነሻ አድርጌ ነው። አንደኛው የህዝባዊ ወያኔ ሓርነት ትግራይ ቀደምት ታጋይ እንዲሁም የትግራይ ክልል ሲቋቋም የመጀመሪያው የክልሉ ፕሬዝዳንት የሆኑ በ1993 ዓ ም ህዝባዊ ወያኔ ሓርነት ትግራይ ሲከፈል ከድርጅቱ ከተወገዱት አመራሮች አንዱ የሆኑት አቶ ገብሩ አስራት ናቸው። በሌላ በኩል ደግሞ በኢትዮጵያ ፖለቲካ ውስጥ በተለይም በምርጫ 97 ወቅት በጣም ታዋቂ ከሆኑት የፖለቲካ መሪዎች አንዱ በኋላ ላይም የምርጫ 97ን በማግስት የኢትዮጵያ ፖለቲካ በደም ሲጨቀይ የቅንጅት መሪዎች ወደ ወህኒ ሲጋዙ ከህወሓት ጋር ወይ ደግሞ ከኢህአዴግ ጋር በመቆም የቅንጅት መሪዎች ላይ የአደባባይ ቅስቀሳ ሲያደርግ የነበረና ፓርላማ የገባው ልደቱ አያሌው ናቸው። ልደቱ ከመነሻው ጀምሮ በዚህ የተቃውሞ መንገድ ውስጥ ነው የቀጠለው። በዛ መንገድ ውስጥ መጥቶ መጨረሻ ላይ ብዙዎች የሚያስታውሱት ከመስከረም 30 በኋላ መንግስት የለም የሚለው ከልጅዋር ጋር ያደረጉት መጠነ ሰፊ ቅስቀሳ ነበር። ያቺ ቅስቀሳን ተከትሎ ህዝባዊ ወያኔ ሓርነት ትግራይ ይህንኑ ቃል አስተጋባ። ከዛ በኋላ እችኑ ተንደርድሮባት ምርጫ አድርጎ ምናምን ወደ መተኮስ ሄደ። ሁላችንም ያለፍንበት የሆነ ከታሪክ መጽሐፍ ላይ የምናነበው ሳይሆን መረጃ ባህር ውስጥ ተሰጥቶ የሚገኝ እውነታ ነው። ይህን ወደ ዝርዝር ውስጥ ለመሄድ መነሻ ያደረገኝ ሰዎች በሆነ ወቅት ላይ በሆነ ፍላጎታቸው ቲፒኤልኤፍ እነሱ ብቻ ሳይሆኑ ብዙ ሰዎች በተለይም ከቲፒኤልኤፍ ጋር የሰሩ ምናምን ዘንት ውስጥ ያሉ ቲፒኤልኤፍ ቤተ መንግስት ለቆ ሀገር የሚኖር የማይመስላቸው ሰዎች ነበሩ። በደንብ አድርገው ጭንቅላታቸውን ስለተቆጣጠሯቸው ቲፒኤልኤፎች ከመንግስት ስልጣን ወርደው መኖር አይችሉም። መኖር ስለማይችሉ ደግሞ ተመልሰው ይመጣሉ ብሎ ተስፋ የሚያደርጉ ነበሩ። እንደዛ ከሚያደርጉት አንዱ ልደቱ አያሌው ነበር። በማያጠራጥር መልኩ ያንን ተስፋ አድርጎ ሲንቀሳቀስ ነበር። እሱ ብቻ ሳይሆን የተለያዩ በተለይ ወደ ለውጡ እንትን እንደመጣ በተወሰነ ጊዜ ውስጥ በይበልጥም የመጀመሪያ አካባቢ ላይ ግርግር ሲፈጠር ያችን ግርግር መሰረት አድርገው በቃ ቲፒኤልኤፎቹ ለመተኮስ ያላቸው እድል ሰፍቷል። ከተኮሱ ማንም አይችላቸው፣ ደፍጥጠው ቤተ መንግስት ይገባሉ። የዛን ጊዜ መልሰን የአጃቢነት ሚናችን እንጫወታለን ብለው በዛ መንገድ ላይ ቀጠሉ ነበሩ። ለዛ እንዲረዳ ስልጣን ላይ ያለው መንግስት ላይ ከምርጫ ጋር ተያይዞ ሁላችን የምናስታውሰው ነገር ምርጫውን ለማራዘም አስገዳጅ ሁኔታ ሲፈጠር ምርጫ ማራዘም አይቻልም የሚል መከራከሪያ መጣ። ኮቪድ ዓለም አቀፍ አደጋ በነበረበት ወቅት ማለት ነው። ምርጫ ሲካሄድባት የኖረች ዲሞክራሲያት ሀገር ትመስል ነበር ያን የነበረው ክርክር። እንዴት ያለ ምርጫ መንግስት ይቀጥላል? ምርጫ የሚባል ኢትዮጵያ ውስጥ ከቲያትር አልፎ በተግባር የተመነዘረበት ዘመን ነበር። በቲፒኤልኤፍ የስልጣን ዘመን 27 ዓመት ምርጫ የሚባል ነገር ያየነው 97 ነው። ምርጫው ከተደረገ በኋላ አሸናፊዎች ወደ እስር ቤት፣ ድምፅ የሰጡት በአደባባይ ተጨፈጨፉ። የኢትዮጵያ የምርጫ ታሪክ በቲፒኤልኤፍ ዘመን ይሄ ነው እና ይህን ሲያደርግ የነበረ ቡድን ኮቪድ ዓለም አቀፍ ወረርሽኝ መጥቶ እንደ ኢትዮጵያ ቲያትር ሳይሆን ከምር ምርጫ የሚያደርጉ ሀገሮች በዓለም አቀፍ ደረጃ ከ65 በላይ ሀገራት ምርጫ እንዲሁም ህዝበ ውሳኔ የመሳሰሉ ነገሮችን ለማሸጋገር በተገደዱበት ኢትዮጵያ ተመሳሳይ ነገር ውስጥ ለመሄድ ስትገደድ ያለ ከምንድን ነው የስልጣን ዘመኑ መስከረም 30 ያበቃል። ከዛ በኋላ መንግስት የለም። ከዛ በኋላ እኔም ጠቅላይ ሚኒስትሩም እኩል ነን፣ ሰራዊቱም አይታዘዝም የሚለው ቅስቀሳ ብዙዎቻችን የምናስታውሰው ነው። ዝም ብሎ የጀዋርና የልደቱ ቅብጠት ነበር የሚመስሉ አንዳንድ ሰው ግን
መልእክቱ ከሌላ ወገን የመጣ ነው። እነሱ አብሬዎች ናቸው። በውትድርና ቋንቋ ከፊት ሄደው ጠላት መኖር አለመኖሩን የሚመለከቱ ማለት ነው። ፈንጅ ላይ ቢረግጡም ፈንጁ ላይ ረግጠው መሞት ያለባቸው እነሱ ናቸው። ባለቤቶቹ ኋላ ይመጣሉ። ከዛ በኋላ ቲፒኤልኤፍም ይሄን ነገር አስተጋባ። ስለዚህ ያለ ዲሞክራሲማ ያለ ምርጫማ እንዴት መንግስት ሆናለው? እና ምርጫ ማድረግ አለብኝ፣ የፌዴራል መንግስቱ ባያደርግም እኔ ምርጫ ማድረግ አለብኝ አለ። ምርጫ አደረገ። በቅንነት ሁሉም ሰው ብልጽግናን መደገፍ፣ ብልጽግናን መቃወም፣ ቲፒኤልኤፍ መደገፍ፣ ቲፒኤልኤፍ መቃወም እሱ ትርፍ ነው። ለመፍትሄ ሰዎች ሀሳብ የሚያዋጡ ከሆነ በየትኛውም ወገን ያለው ሰው እንዲያደምጥ ሆነ ነው መናገር ያለብህ። ምርጫ ለማድረግ የመጀመሪያው ነገር አደጋው ዓለም አቀፍ አደጋ ነበር፣ ኮቪድ። ሁለተኛ እንኳን እንደ ኢትዮጵያ በቲያትር ውስጥ ያለፉ ሀገሮች ሳይሆን ምርጫ ከምር የሚያደርጉ ሀገሮች፣ ሌላው ቀርቶ በዲሞክራሲያዊነቷ ፈጽሞ ጥያቄ የማይነሳባት አሜሪካ የምርጫ ጊዜዋ በጣም እየተቃረበ ነበር። ጥያቄ ተነሳ በአሜሪካ ውስጥ። በመጨረሻው በህዳር የመጀመሪያው ማክሰኞ ምርጫውን ማድረግ ይቻላል አይቻልም የሚል አሜሪካ ውስጥ ክርክር ነበር። ህገ መንግስቱ ይፈቅዳል አይፈቅድም? አይ ቀኑን ማለት ምርጫ የሚደረግበትን ቀን ማሸጋገር የሚከለክል ነገር የለም። ነገር ግን ስልጣን የሚያዝበትን ቀን ጥር ላይ ያለውን ቀን እሱም ማራዘም አይችልም። እንዲህ አይነት እንትን ነበር። አደጋው ዓለም አቀፍ ስለነበር ማለት ነው። ኢትዮጵያ በሁለት ምክንያት የበለጠ በዚህ ጉዳይ ላይ ማተኮርም ነበረባት። አንደኛ ያን ያህል ምርጫ የሚባል ነገር ኖሮም ስለማያውቅ፣ ሁለተኛ አደጋው ቢመጣ አደጋው ከቁጥጥር ውጭ ቢወጣ ያንን ለመከላከል የሚያስችል አቅም ስለሌላት ማለት ነው። በእነዚህ ምክንያቶች ምርጫ ግድ መራዘው ነበረበት። ቲፒኤልኤፍ ግን ያለ ምርጫ አለ። አንደኛ በኢትዮጵያ ሕግ ምርጫ ማድረግ የሚችለው ምርጫ ማካሄድ የሚችለው አንድ ሀገር አቀፍ ተቋም የኢትዮጵያ ብሔራዊ ምርጫ ቦርድ ነው። ምርጫ ኮሚሽን አቋቋሙ። የመጀመሪያውን ውሰዱልኝ፣ ከመስከረም 30 በኋላ መንግስት የለም የሚለውን በአደባባይ ያስተጋቡ። ምርጫ ኮሚሽን አቋቋሙ። ምርጫ ያደረጉ። ማንም ሰው ጤነኛ ሰው ሆኖ ነገሮችን ሲገመግም ያ ምርጫ ከፌዴራል መንግስቱ ጋር ቀጥታ ግጭት ውስጥ የሚያስገባ መሆኑ የሚያጠራጥር ነገር አይደለም። ለመተኮስ ምክንያት ይሆናል እያልኩ አይደለም። የኢትዮጵያ ፌዴራል መንግስት ከበጀት ጋር የተያያዘ ቀደም ሲል ያለውን ከምርጫው በፊት ያለውን መንግስት ነው ህጋዊ አድርጎ የሚወስደው። ይሄኛው የጨረቃ ምርጫ እንደተባለው አንደኛ ምርጫ ቦርዱ በኢትዮጵያ ህገ መንግስት መሰረት የሌለ ምርጫ ቦርድ ነው። ሁለተኛ በሀገር አቀፍ ደረጃ ከተወሰነ ውጭ የተካሄደ ነው። ስለዚህ በዛ ምርጫ መሰረት መርጫለሁ ምናምን የሚባል ነገር ሲመጣ ከፌዴራል መንግስቱ ጋር ምንም ግጭት ውስጥ ወይ ደግሞ ቢያንስ በጀት የሚባል ነገር ጋር ጥያቄ ውስጥ እንደማይገባ፣ ምንም መንግስት እንደሚያቆመው ጥያቄ ውስጥ አይገባም። ነገር ግን ስልጣን ላይ ያለው መንግስት በወቅቱ ያለው ነገር ምንድን ነው? ይሄ የተመረጠውን መንግስት አላውቀውም። የትግራይ ህዝብ ግን በጀት ስለሚያስፈልገው የወረዳው እርከን ቀደም ሲል የተመረጠ ስለሆነ በእነሱ በኩል በጀቱን ልካለው የሚል ነገር በአደባባይ ተገለጸ። ዝርዝሩ ሜዳ ላይ ያለ ነገር ነው። ይሄ በሚስጥር የተወራ ወይ ደግሞ በጥንት ዘመን ያለፈ ነገር ሳይሆን ማንም ሰው በምስል በድምፅ ሜዳ ላይ የሚያገኘው እውነታ ነው የምንነጋገረው። በወረዳ በኩል አደርሳለሁ አለ። ህገወጥ ምርጫ መሆኑን እንዳያካሄዱ ከመጀመሪያው ጀምሮ ማሳሰቢያ ተሰጠም፣ ተደረገ። ከዛስ በኋላ ምን ቀጠለ? የኢትዮጵያ ሀገር መከላከያ ሰራዊትን ሰሜን ዕዝን አጠቁ።
ትግራይንም አጠቃላይ ኢትዮጵያንም ለመታደግ ትግራይ ውስጥ የተቀመጠውን የሀገሪቱን ሜካናይዝድ ኃይል 80 በመቶ የተባለውን እሱን አጠቁ፣ መሳሪያ ነጠቁ፣ ጨፈጨፉ ኢትዮጵያንን። ይሄ የአደባባይ ምስጢር አብረው የነበሩ ሰዎች በአደባባይ ያረጋገጡትን ነገር ልደቱ አያሌው ዛሬ መጥቶ ያኔም በመጀመሪያው ጊዜ ሰላም ሰባኪ እየመሰሉ ያን የሚያደርጉትን ነገር ዛሬ እየደገሙ ስለ ሰላም የሚሰብኩ እየመሰሉ የጦርነት ዝግጅት ያደርጉ ነበር። ያን ያደረጉትን ዛሬ ሊደግሙ ነው ብሎ በአደባባይ ተናገረ። መንግስት በደንብ ለጦርነት እየተዘጋጀ ነው። የጦርነት ፕሮፓጋንዳ እያካሄደ ነው። ነገር ግን ደግሞ በዲፕሎማሲው አሸናፊ ለመሆን ሰላም ወዳድ መስሎ ለመቅረብ ደግሞ ሲፈልግ ሲያስመስል ደግሞ እናያለን። በዚህ አይነቱ ማስመሰልና ታይታ የትም መድረስ አይቻልም። በሐቅም የኢትዮጵያን ፖለቲካ ብንጋፈጠው ቀላል ነገር አይደለም። የዲፕሎማሲ ስራ፣ የፕሮፓጋንዳ ስራ፣ የፖለቲካ ስራ ነው አሁን እየተሰራ የምናየው እና በመንግስት በኩል ረፉ በሏቸው ሄዱና ሸምግሏቸው የሚለው ሌላ ምክንያት አይደለም። ያው ባለፈውም ጦርነት ሲያደርገው አይተናል። ጦርነት ሳልፈልግ ነው ተገድጄ ነው የገባሁት የማለት ፍላጎት ነው። ሰዎች በዚህ ደረጃ ራስን ማስገመት፣ በዚህ ደረጃ ወይ ደግሞ ራስን መቆጣጠር አለመቻል ያሳዝናል። ይሄ ሁሉ ሂደት በአደባባይ የሚታወቅ ነገር ነው። ያ ጦርነት ማን፣ ለምን፣ እንዴት የሚለው ነገር ግልጽ ነው። ከምንም በላይ በጦርነት ውስጥ ተዋናይ የሆኑ ሰዎች ወጥተው ጦርነቱ ለምን ዓላማ እንደሆነ በሁለት በሶስት ሳምንት እንቆጣጠራን ብለው መነሳታቸውን እኮ ራሳቸው እያረጋገጡ መጡበት ሁኔታ ዛሬ በዛ ጦርነት የኢትዮጵያ መንግስት መውቀስ መጠየቅ የሚቻልበት ሁኔታ አለ። ምን ማድረግ ነበረበት? ሰሜን ዕዝ ሲጠቃ መሳሪያው ሲነጠቅ የወታደሮቹን ደህንነት የማያስጠብቅ መንግስትና ሀገር ከዛ እጅና እግራቸውን አጣጥፈው ቲፒኤልኤፍ በብዙዎች መስዋዕትነት፣ የህይወት የአካል መስዋዕትነት ከቤተ መንግስት ተጠርጎ የወጣ ኃይል እንደገና ቤተ መንግስት ሲገባ ማየት የሚችል ምን ያህል ሰው ሊኖር ይችላል? አንዳንዶች የሚሳሳቱት አደባባይ የሚጮሁ ጥቂት ስለሚመስላቸው ቲፒኤልኤፍ የሚባል ነገር በሆነ ተአምር ተመልሶ ቤተ መንግስት ደጃፍ ልበል ቢል እልቂት የሚባለው ከሚገልጸው በላይ ሁኔታ ነው የሚፈጠረው። ብዙ የሚጮሁ ስለሌሉ ወይ ደግሞ ጩኸቱ በአብዛኛው የሚደመጠው ፌስቡክ እና ማህበራዊ ሚዲያው ላይ ስለሆነ መሬት ላይ ያለውን ነገር ብዙዎች ለማንበብ ስለሚቸገሩ መለኪያቸው፣ ትንተናቸው በዛ ላይ ስለሚመሰረት የፈጠሯቸው ነገር ነው። ጦርነት ውስጥ ገቡ። ውጤቱን አየ ነው። እነሱ እንደተናገሩት 1 ሚሊዮን የትግራይ ሰው እነ ኦባሳንጆ እንዳሉት ከ600,000 ሰው በላይ ሰዎች አለቁ። በሌላው በኢትዮጵያ እልቂት ተፈጠረ። እነዚህ ሰዎች በፈጠሩት ጦስ ዛሬ ላይ አንድ ጤነኛ የሆነ ሰው ሁኔታው እንዲህ በዚህ መንገድ ከመጣ በኋላ ጦርነቱ እንዴት፣ በማን፣ ለምን የሚለው በማያጠራጥርና በማያሻማ ከሽምግልና ጥረቱ ጀምሮ ያለው እያንዳንዱ በዝርዝር በተቀመጠበት ዛሬ እንደገና ወደ ግጭት እንገባ ነው፣ ወደ ግጭት እንዳይገባ ምን ይደረግ የሚለውን ነገር ለመተንተን ያኔም ችግር የፈጠረው ፌዴራል መንግስት ነው የሚል ነገር እርግጥ ከቲፒኤልኤፍ ጋር ሆኖ የመጀመሪያውን የአብሪነት ተግባር ሲወጣ የነበረ ሰው ቲፒኤልኤፍ ወንጀለኛ ነው ሲባል የወንጀሉ ተባባሪ ነው የሚለው ነገር አብሮ ስለሚመጣ ግን በአደባባይ የሚታይ ነገር መካድ ብዙ የሚጠቅም ነገር አይመስለኝም። እና ያ ጦርነት በማን፣ ለምን፣ እንዴት የሚለው ነገር ዛሬ ላይ አእምሮን ዘግቶ ላልተቀመጠ በነጻ ሕሊና ለሚያስብ ሰው ሁሉ ሜዳ ላይ ያለ የሚዳሰስ እውነት ነው። ከዛ አልፎ አሁን ብዙ ነገር ብዙ ግልጽ እየሆነ መጥቷል። ሌላው ቀርቶ ትግራይ ውስጥ የትግራይን ህዝብ እንታደጋለን፣ የትግራይን ህዝብ ነጻነት እናስጠብቃለን፣ በህልውናም ዘርህን ሊያጠፋ የሚመጣ ኃይል አለ የሚለውን ቅስቀሳ ያደረገ ኃይል
በየጎጇቸው በየቤታቸው ያሉትን ሴቶች አይደለም። እውነትም የነሱን ዓላማ ተቀብለው ልንጠፋ ነው ብለው ሄደው የተቀላቀሏቸውን ሴቶች የሚደፍሩ አዛዦች፣ ከዛ ውጭ በየሰፈሩ በየመንደሩ ያሉ ከነሱ ጋር ያልተሰለፉ ሴቶች ምን ሊደርስባቸው እንደሚችል ማንም መገመት ይችላል። የህልውና አደጋ የተደቀነበት የመኖር ያለመኖር ፈተና ውስጥ ያለ ሰው ለመታገል የሄዱ ሰዎችን እንደዛ ነገር ሲያደርግ ብዙ ጊዜ ሴቶች መድፈር ምናምን የሚባለው ነገር ሲነሳ ስለነበር ሴቶቹን እነሱም ጭምር መድፈራቸው ዛሬ ራሳቸው በዛ ውስጥ ያለፉ ሰዎች ምስክርነት ሰጥተዋል። በዓለም አቀፍ በኒው ሁማኒቴሪያን ላይ ወጣም ያለፈው ሳምንት ሪፖርት ነው፣ ዜናም አድርገነዋል። ጦርነቱን የጀመረው በማናቸው መንገድ በጦርነቱ ለደረሰው ጉዳት ጦርነቱ ውስጥ የተሳተፉ በዛ በየወንጀሉ የፈጸሙ ሰዎች ተጠያቂ ይሆናሉ። ጦርነቱን የጀመረው ደግሞ አጠቃላይ ለደረሰው ውድመትና እልቂት ኃላፊነቱን ይወስዳል። ጥያቄ ውስጥ የሚገባ ነገር አይደለም። በጩኸት በግርግር በምናምን የሚለወጥ ነገር የለም። ይሄ ህመሙ ሳይሽር ብዙዎች አካላቸውን ህይወታቸው ምናምን በመቶ ሺዎች ባጡበት አሁንም በውይይትና በንግግር የጥይት ድምፅ በሌለበት ነገሮችን እልባት ለመስጠት ሙከራ የሚደረግበት ሰዓት ማን ነው ተመልሶ ወደ ግጭት ለመግባት ጥረት እያደረገ ያለው? ልደቱ አያሌው የፌዴራል መንግስቱን የጦርነት ፍላጎት እንዳለው ይከሳል። ጦርነቱ ከተነሳ አደገኛ ነው የሚልም ያሳስባል። መግለጫ የሚሰጠውም ደግሞ ድምፀ ወያኔ ላይ ነው። ከዚህ ቦታ ወሰድን ስላላሉ ለነሱ ሰጥቷቸዋል ብዬ ስላመንኩ ነው። የተወሰነ ሎጎ ምናምን ለማየት ሞከርኩ፣ የለም። በዚህ ሰዓት ቲፒኤልኤፎቹ ተመሳሳይ ነገር ውስጥ እየዳከሩ መሆኑን አውቃለሁ። የሆኑ ከእነርሱ ጋር በመጨረሻው ሰዓት በቃ ይሄን ነገር እንዲናገሩላቸው ከየተደበቁበት እንዲወጡ እያደረጉ ነው። ልደቱ ጠፍቷል የሚል ነገር ስንሰማ ነበር። ጠፍቷል ማለት ከሚዲያ ከምናምን ጠፍቷል ነው። ያው ፎክሮ እንኳን ሚዲያ ላይ ፎከሩት፣ መሬት ላይም የሚተኩሱት ሰዎች የት እንዳሉ እናውቃለን። በቅንነት ላይ የተመሰረተ ከራስ የፖለቲካ ፍላጎትና ከራስ ጥቅም ባሻገር ሀገር ላይ ያለውን ነገር መሰረት ያደረጉ ጥያቄዎች ቢሆኑ ሰዎች አይመክኑም። ጥያቄያቸው ህይወት ያለው ጥያቄ እስከሆነ ድረስ ያንን ጥያቄ ተሸክሞ የሚቀጥለው ኃይል ይኖራል። ተረትና የራስ ምኞትን፣ ጥላቻን በዛ መንገድ የሚደረጉ ነገሮች ብዙ ርቀት አይወስዱም። እርግጥ ነው የሰው ሞት፣ የሰዎች እልቂት የሚያሳስባቸው እንዳልሆኑ አንዳንዶቹ እናውቃለን። ሊገርመን አይገባም። ዶክተር ደብረጽዮን ወይ ደግሞ ወይዘሮ ፈትለወርቅ ወይ ምናምን እነሱ ስለ ሰው ሞት ይጨነቃሉ ብሎ የሚያስብ ሰው አለ ብዬ አላምንም። በተፈናቃዮች ሞት እኮ ወይ ደግሞ ካምፕ መጎሳቆል እኮ እነሱ እኮ የራሳቸው ችግር አይደለም የሚያሳስባቸው፣ የፓርቲያችን ጉዳይ ነው ብሎ በአደባባይ ሳያፍር ያለ ይሉኝታ የሚናገሩ የህወሓት መሪዎች ናቸው። እነሱ የሰው ሞት ለነሱ ቁጥር ነው። ለነሱ የሰው ሞት የሚያሳስባቸው እልቂቱ ጨምሮ እነርሱን መንገድ ላይ ቢያስቀራቸው ያ ነገር ካልሆነ የሚያሳስባቸው የትግራይ ህዝብ እንዳለ አልቆ እነሱ የወርቅ ዘረፋቸው ይሁን ሌላ የወንጀል ድርጊታቸው መቀጠል የሚችሉበት ነገር ካለ ያሳስባቸዋል። በነ ዶክተር ደብረጽዮንና ቡድናቸው ላይ በዚህ ነገር የሚነሳ ጥያቄ አለ ብዬ አላምንም። ጥርጣሬ አለም ብዬ አላምንም። በዚህ ዙሪያ የሚያጅቡት እውነትን ለመሸፈን እነርሱን የሚጠራጠሩ ሰዎች እንዲያምኗቸው ለማድረግ እየመዘዙ የሚያመጧቸው እነ ልደቱ እርግጥ ምን ያህል ሰው እንደሚያምኑ አላውቅም።
ታሪካቸው በተወሰነ ደረጃ ለሰው ሞት በነ ዶክተር ደብረጽዮን በምናምን ደረጃ 100,000 ሰው 200,000 ሰው እንዲያልቅ ይፈልጋል ብዬ በዛ ደረጃ ምንትንም ስለሌለኝ እንደዛ ልናገር አልችልም። ግን የቀደመ ታሪክ የምርጫ 97 ታሪክ አለ። አንዳንድ ሰዎች ያው እንግዲህ 10 ሰው የሚሞት 10 ሚሊዮን ሞት ነው ብሎ ሊከራከር የሚችል ሰውም አለ። ምርጫ 97 ምርጫው ከተካሄደ በኋላ ፓርላማ እንግባ የሚባለው ውዝግብ ከመምጣቱ በፊት ልደቱ የቅንጅት መሪዎች ላይ ግፊት ያደረገው ሰልፍ እንጥራ ነው። ይህ መጽሐፍ ላይ የነጻነት ጎህ ሲቀድ በተባለው የፕሮፌሰር ብርሃኑ መጽሐፍ ላይ ያለ ነው። ሰልፍ እንጥራ የሚል ግፊት አደረገ። አይ ሰልፍማ ለምን እንጠራለን? ሰልፍ ከጠራን እነዚህ ሰዎች ወደ ተናካሽነት ተቀይረዋል፣ ሰውን ይጨፈጭፉታል። ስለዚህ ሰልፍ መጥራት የለብንም የሚል በስራ አስፈጻሚ ኮሚቴ ስብሰባ ሲገለጽ የእሱ መከራከሪያ ምንድን ነው? ሰልፍ እንጥራ፣ ልክ ነው፣ ይገድላሉ። ግድያው ከታየ በኋላ ሰውም ስለሚፈራ እኛም ከዚህ በኋላ ምንም ማድረግ አንችልም ብለን ፓርላማ ለመግባት ያስችለናል። ሰዎች ሞተው ከዛ በኋላ ፓርላማ ለመግባት ማለት ነው። እንደዚህ የሚያስቡ ሰዎች አሁንም ስለ ሰው እልቂት፣ ስለ ሀብት ንብረት ውድመት ብዙ ይጨነቃሉ ብዬ አላምንም። ነገር ግን የሆነ ወቅት ላይ ሰዎች የራሳቸው በተሳሳተ ጎዳና ወይ ደግሞ በግል ስልጣን ፍላጎት ወይ ደግሞ በግል ጥቅም ጋር ተያይዞ የሚሰነዝሯቸው አሉታዊ ነገሮች ያስከተሉትን አደጋና ጉዳት ካዩ በኋላ በሌላም በኩል ደግሞ አሁን የሚያደርጉት ነገር የሚለውጠው ነገር እንደሌለ ከተገነዘቡ በቀደመው ተጸጽቶ ባለው ነገር ላይ ካሉታዊ ነገር መታቀብ በጣም ይጠቅማል ብዬ አምናለሁ። ህዝባዊ ወያኔ ሓርነት ትግራይን ፈቃዱን ሲሰርዝ ስልጣን ላይ ያለው መንግስት ለጦርነት ያለውን ፍላጎት ያሳያል። ይሄ የልደቱ መከራከሪያ ነው። ስለዚህ የህወሓት መሰረዝ ጉዳይ ለእኔ ግልጽ፣ መንግስት በግልጽ አቋሙ ወደ ጦርነት የመግባት የቆመውን ጦርነት የማስቀጠል ፍላጎት እንደሆነ ግልጽ ነበር እና አዲስ ነገር የለም። ከዛ በኋላ በአጠቃላይ መሬት ላይ አሁን የጦርነት ዝግጅት ነው እየተደረገ ያለው። የህወሓት ህጋዊነት ጋር ተያይዞ ያለ ነገር የዛሬ 2 ዓመት ታሪክ አይደለ እንዴ? በ2016 ነሐሴ ወር የተፈጸመ ነገር ሁላችንም በአደባባይ በወቅቱ ያስተጋባነው ነገር ፕሪቶሪያ ላይ ሲፈረም ይህ ፓርቲ ህጋዊነቱ ለመመለስ መንግስት ተስማምቷል፣ መመለስ አለበት። ነገር ግን የኢትዮጵያ ብሔራዊ ምርጫ ቦርድ የተሰረዘ ነገር አልመለስም ማለት መውጫው ያለው በፌዴራል መንግስቱ እጅ ነው። አዋጅ ያሻሻለና ህጋዊነቱ መመለስ የሚቻልበት ላይ ተሰራ። ስለዚህ ህጋዊነቱን የተሟላ ለማድረግ ጉባኤ ማድረግ አለባቸው። ጊዜያዊ ሰርተፍኬት ተሰጠ። መቀሌ ሄዱ እነ ዶክተር ደብረጽዮን በ3 ሳምንት ጊዜ ውስጥ ስብሰባውን ከማድረጋቸው በፊት አሳውቁን ተባለ። እነሱ ግን እነ አቶ ጌታቸው ረዳ ጋር ባላቸው ውዝግብ የምርጫ ቦርድን ህግ ሳያከብሩ ጉባኤ ጠሩ። ሊቀመንበር እኔ ነኝ፣ አማኑኤል አሰፋ ምክትል ሊቀመንበር ነው የሚል መግለጫ ተሰጠ። ስለዚህ ሂደቱንና መስፈርቱን አላሟላም፣ ይሄ ትክክል አይደለም ተባሉ በኢትዮጵያ ብሔራዊ ምርጫ ቦርድ። ከዛም አልፎ ጊዜ ተሰጣቸው፣ ያንን አንፈጽምም አሉ። እዚህ ጋር ውስጥ የህወሓት ውስጥ የተፈጠረውን ሽኩቻ አንደኛው ቡድን ሌላውን ጥሎ ለማለፍ በእነ ዶክተር ደብረጽዮን በኩል የተደረገ የአደባባይ ሚስጥር ይህ በሆነበት ሁኔታ የኢትዮጵያ መንግስት ህወሓትን ህጋዊነት መንሳቱ ለጦርነት ያለውን ፍላጎት ያሳያል የሚል መከራከሪያ ምን ያህል ሰው ያሳምናል? ምንስ ይጠቅማል? ይህን ሰምቶ ከነ ዶክተር ደብረጽዮን ጋር የሚቆም ስንት ሰው ማግኘት ይቻላል? ይልቅንም እነዚህ ሰዎች በወዳጅነትም በምንም ከሆነ ዝም ብለው የሚያደርጉት ነገር ከቋጥኝ ጋር መላተም የሚመስል ነገር ስለሆነ አላስፈላጊ ነገር ውስጥ እንዳይገቡ ምክር መለገስ በኢትዮጵያ ፖለቲካ ሂደት ውስጥ መግድ ህወሓት ብቻ ሆኖ ሳይሆን በሌላ መንገድ መሳተፍ የሚቻልበትን ከህወሓት ጋር ተያይዞ ያለውን ነገር ህጋዊ መስመር ካለ እሱን ጥረት ማድረግን በዚህ ዙሪያ መንቀሳቀሱ በጣም አስፈላጊ ነው።
ህወሓት የሚባለው ስም እንደውም ከዚህ ከፖለቲካ እንትን ውስጥ ወጥቶ ወንጀል ውስጥ የሌሉ፣ ዘረፋ ውስጥ የሌሉ፣ ግድያ ውስጥ የሌሉ ኢትዮጵያ ውስጥ ወደ ስልጣን የመጡት ሰዎች ሌላውን ኢትዮጵያ እንዲጨቁኑ፣ እንዲዘርፉ፣ እንዲቀሙ ሳይሆን የትግራይ ህዝብ ተበድሏል ብለው ጫካ የገቡ ሰዎች ዋጋ የከፈሉ ህይወታቸውን ያጡ፣ አካላቸውን ያጡ አሉ። ይህ ስም ከነዛ ሰዎችም ጋር ስለሚያያዝ ለነሱ በሌላ በክብር አስቀምጦ የፖለቲካ ቆሻሻ ውስጥ ያለው ሰው ከዚህ ውጭ በራሱ ተማምኖ የሆነ ድርጅት መስርቶ መንቀሳቀስ ነው። ግን ዞሮ ዞሮ ከህወሓት ህጋዊነት ጋር ተያይዞ የኢትዮጵያ መንግስት እዚህ ጋር ያደረገውን ነገር ማንም ማስረዳት የሚችል ነገር የለም። ሰዎች አይጠይቁም፣ ሰዎች አይመረምሩም፣ የምንነግራቸውን ያምናሉ እየተባለ እስከ መቼ ድረስ መቀጠል ይቻላል? የምትነግሯቸውን የሚያምኑ ቢሆን የምትሉትን የሚከተሉ ቢሆን ኖሮ በአንድ ወቅት በርከት ያለው ሰው እየተንጠባጠበ እየተራገፈ ዛሬ ያላችሁበት ደረጃ ላይ መድረስ አልነበረባችሁም። ጨፍኖ ቢደግፍ እሱም ይታክተዋል። ብዙ ጊዜ ተስፋ ቃላት ተነገሩ፣ በተግባር ሲመነዘር ምንም መሆኑ ታየ። ያንን ሲያይ ደግሞ ምንድን ነው በእርግጥ ኢትዮጵያ ውስጥ የተፈጸመው የሚለውን ነገር ወደ መጠየቅ ወደ መመርመር ሰዎች ይገባሉ። እና ምናልባት እነ ልደቱ እነ ዶክተር ደብረጽዮንን በወዳጅነት በሆነ መንገድ የሚሄዱበት መንገድ እንደማይጠቅማቸው ከተወሰነ ጊዜ በኋላ እነ እንትና የሚባሉ ሰዎች ነበሩ ምናልባትም ማስተማሪያ ለመሆን ወደሚገቡበት ሁኔታ ያምራል ብዬ አምናለሁ። ተንቀዥቅዣው ይህን ነገር ባያደርጉ ኖሮ እዚህ ሁኔታ ውስጥ አይገባም የሚል ነገር ውስጥ ልንገባ እንደምንችል ምንም የሚያጠራጥር ነገር አይመስለኝም። ኤርትራ ላይ ተመርኩዞ ኤርትራ ላይ ተደግፎ ያው ከሰሞኑን የማሳድ ቦሎሱን ነገር እያነሳን ነው። በአካባቢው ላይ ቢያንስ ቲፒኤልኤፍ ጋር ተያይዞ ባለው ነገር ላይ የኤርትራ መንግስት እዛ ሂደት ውስጥ እገባለሁ ካለ የሚፈጠረው ነገር ግልጽ ስለሚሆን ከቀደመው ስምምነት ጊዜ ማለትም ግንኙነቱን ለማሻሻል ከአሜሪካ ጋር ኤርትራ ባደረገችው ጥረት ውስጥ የአሜሪካ መንግስት የሚፈልገው እንዳለ ግልጽ ነው። በተለይም ከሁቲ አማጽያን ጋር ተያይዞ የቀይ ባህር መስመርን ለመዝጋት የሚደረጉ ጥረቶች አሉ። እዛ ላይ ተጨማሪ ነገር የአሜሪካ መንግስትም አያስተናግድም። ስለዚህ ይሄኛው ኃይል የሚያደርገው እንቅስቃሴ ቢኖር ብዙም የአካባቢው እንትን ላይ ቀውስ ላይ ያን ያህል የሚያመጣው ነገር ስለሌለ የኤርትራ መንግስት እጁን እንዲሰበስብ ምክር ይለግሳሉ ወይ ደግሞ ያሳስባሉ ተብሎ ይታመናል። የምንሰማቸው መረጃዎችም ምልክቶችም ያን ያረጋግጣሉ። ቲፒኤልኤፍ ባዶ ሜዳ ላይ ኦርፋን ሆኖ እንደሚቀር ሲውል ሲያድር የበለጠ የምናየው ነገር ነው። ቁም ነገር እሱ ሳይሆን እዛ ጋር ሳይደረስ አሁኑኑ ኮሸታ በሌለበት ነገሮችን ለማቆም ይቻላል አይቻልም ወይ ነው። ሁልጊዜም ይቻላል ብዬ አምናለሁ። ለዚህ ለነ ልደቱም ለሌሎችም ከሩቅ ማስረጃ ከብልጽግና ወይ ደግሞ ከአሜሪካ ወይ ከምናምን አይደለም እናመጣው። የህዝባዊ ወያኔ ሓርነት ትግራይ ቀደምት ከመጀመሪያዎቹ ወደ በረሃ ከገቡት በከፍተኛ አመራር ላይ ከቆዩት አቶ መለስን ጨምሮ 7 ዋና ከሚባሉት እስከ 1993 አንዱ አቶ ገብሩ አስራት ናቸው። የትግራይ ክልል የመጀመሪያው ፕሬዝዳንት እስከ 1993ም ለ10 ዓመታት ክልሉ የመሩት የፓርቲው ስራ አስፈጻሚ ኮሚቴ አባልና ማዕከላዊ ስራ አስፈጻሚ ኮሚቴ አባልም የነበሩ ማለት ነው። በህወሓት ክፍፍል ከተባረሩት 12 የማዕከላዊ ኮሚቴ አባላት አንዱ ናቸው። በስራ አስፈጻሚ ደረጃ ካለን ወደ 5 ሲባረሩ እዛ ውስጥ ያሉ ናቸው። እኚህ ሰው ትግራይ ውስጥ ያለውን ሁኔታ እንዴት ነው የሚመለከቱት? ምን እያሉ ነው የሚለውን አሁን እርሳቸውን በብልጽግና ወይ ደግሞ በአሜሪካ ወይ በሌላው ነገር እንትውስ ማለት የሚቻል አይመስለኝም። ምናልባትም ካልተሳሳትኩ ወደ መንግስት መገናኛ ብዙሃንም ሲሄዱ አይተን አናውቅም። ወይ ሪፖርተር ላይ ወይ ሌሎች ላይ ምናምን ላይ ነው የሚናገሩት። ለመጀመሪያ ጊዜ ኢትዮጵያ ዜና አገልግሎት ላይ ሰሞኑ የሰጡትን ቃለ ምልልስ ተከታተልኩ።
የፕሪቶሪያውን የሰላም ስምምነት ህዝባዊ ወያኔ ሓርነት ትግራይ እንዳላከበረ አረጋገጡ። ዋናዎቹ ፈራሚዎቹ እነ አቶ ጌታቸው፣ እነ ጀነራል ጻድቃን፣ እነ አቶ አሰፋ በተደጋጋሚ ብለውታል። ምናልባት ራቅ አድርገን ደግሞ ሌላ ምስክርነት እንጥራ ካለን ብዬ ነው። ይህ ቡድን የፕሪቶሪያ ሰላም ስምምነትን ማፍረስ ብቻ ሳይሆን ትግራይን ወደ ሲኦልነት እየቀየረ ያለ ቡድን መሆኑን ተናገሩ። የአምባገነን መንግስት አምባገነን ቡድን እንደነበር አረጋግጠው ዛሬ ግን አምባገነን አይደለም አሸባሪ ኃይል ነው በሚል ገልጸውታል። ሴቶችን፣ እናቶችን፣ ልጆችን እያፈሰ ወደ ካምፕ የሚወስድ ሰዎችን በቀላሉ ሞት የሚያስቀጣ አዋጅ የሚያውጅ አሸባሪ ኃይል ነው በሚል አቶ ገብሩ አስራት ይህንን በአደባባይ ተናግረዋል። ህወሓት አሁን እኔ እንደ ድርጅትም አልወስደውም፣ እንደ ፖለቲካል ድርጅትም አልወስደውም። አሁን ባለበት ሁኔታ ምንድን ነው እንደሚታወቀው አሁን ትግራይ ውስጥ የጦር አበጋዞች አሉ፣ ዎርሎርድስ አሉ። ድርጅቱን እነዚህ ናቸው የተቆጣጠሩት። ኦፍኮርስ የፖለቲካ ኃላፊዎችም አሉ ከነሱ ጋር አብረው የሚሰሩ። ስለዚህ እኔ የማየው ድርጅቱ በአሁኑ ጊዜ ያወጣቸው ህጎችም አያለው የድርጅቱ ናቸው። አሁን የወጣው አዲስ አዋጅ 366 2018 የሚል አዋጅ አለ። ይሄ ሙሉ በሙሉ አፋኝ እና አሁን የሚወስደው ማለት ነው ድርጅቱ ወደ ቴሮሪስትነት ተቀይሯል። ድሮ ውል ነበረው የተወሰነ አምባገነን ቢሆንም የሚገዛበት ውል ነበረው፣ አሰራር ነበረው። ድርጅቱን ድሮ እኔ የምገልጸው አምባገነን ድርጅት ሆኗል በሚል ወደዛ ተሸጋግሯል። አምባገነን ነው የሚል ሐሳብ ነበረኝ። አሁን ግን ከአምባገነትም አልፎ ሽብርተኛ ድርጅት ሆኗል። ይሄ ነው እኔ እንግዲህ ይሄ ዝም ብዬ በአዋጆቹን ማየት ይፈልጋል። ሞት ነው የወሰነው በዚህ በአዲሱ አዋጅ። ቀላሉም ማለት በሞትም ሊያስቀጣ የማይችል ነገር ሁሉ በሞት እንዲቀጣ በእስራት በእድሜ ልክ እስራት እንዲቀጣ ነው የወሰነው። ከዛም በላይ በየዕለቱ ትግራይ ውስጥ ያለው ሁኔታ ስናየው አሁን ጀስት ሴቶች፣ ወጣቶች፣ ሽማግሌዎች እየታሰሩ እየተሳደዱ ያለበት ሁኔታ ነው እና ሙሉ በሙሉ ትግራይ ውስጥ ያለው አሁን ፍርሃት ከዚህ ድርጅት ሽብርተኛ ባህሪ የተነሳ ይመስለኛል። ከፕሪቶሪያ ሰላም ስምምነት በኋላ እንደ ዲፋክቶ ስቴትስ እየተንቀሳቀሰ መሆኑንም አረጋግጠዋል። አቶ ልደቱም ሌሎችም ምናልባት ለጉዳዩ ባለቤት ከሆኑ ከህብረተሰቡ ጋር ካላቸውን ቀጥታ ግንኙነት መሬት ላይ ያለውን ነገር እንደ ፓርቲም አረና በሚባለው ፓርቲያቸው በኩል የሚያውቁት ነገርም ስላለ ህብረተሰቡ በአፈሳ በተለያየ መንገድ እየደረሰበት ያለውን ነገር ከፕሪቶሪያ ሰላም ስምምነት አለመከበር ትግራይ ውስጥ የፈጠረውን ጫና ያንን ባለመከበር ደግሞ ባለቤቱ ማን እንደሆነ በግልጽ እየተናገሩ ነው። የኢትዮጵያ መንግስትን ለመወንጀል የሚንቀሳቀሱት ወገኖች የፕሪቶሪያ ሰላም ስምምነት በጥቁርና በነጭ በማያጠራጥር መልኩ ያስቀመጠው በፕሪቶሪያ ሰላም ስምምነት መሰረት ያኔ ከመስከረም 30 በኋላ መንግስት የለም በሚል በተደረገው ቅስቀሳ የተመረጠው መንግስት ወይ ደግሞ ቡድን ወይ ደግሞ ስብስብ ህገ ወጥ ነው ብሎ የፕሪቶሪያ ሰላም ስምምነት በግልጽ አስቀምጦት እንዲፈርስ ፈርመው ተስማምተዋል። ትግራይ ውስጥ ምርጫ እስኪካሄድ ደግሞ ጊዜያዊ አስተዳደር እንዲመሰረት ተወስኗል። ያንን የፈረሰውን ምክር ቤት መልሰው ጊዜያዊ አስተዳደሩን አፍርሰው የጊዜያዊ አስተዳደሩን ፕሬዝዳንት እንቅስቃሴ ገድበው እነ ዶክተር ደብረጽዮን በሚንቀሳቀሱበት ሁኔታ ውስጥ በተመሳሳይ በፕሪቶሪያ ሰላም ስምምነት ከውጭ ኃይል ጋር መገናኘት በሚከለከልበት ሁኔታ ከህዝባዊ ወያኔ ሓርነት ማለት ከሻዕቢያ ቡድን ጋር ግንኙነት እየመሰረቱ የትግራይ ተወላጆችን ለአልቡርሃን እየሸጡ በፕሪቶሪያ ሰላም ስምምነት የሚከለከለውን ስልጠና ማድረግ ክልክል ነው።
ወታደር መመልመል ክልክል ነው። ዝም ብሎ ጥቅል ትርጉም ላይ ተብሎ የተቀመጠ ሳይሆን በግልጽ መመልመል፣ ማሰማራት፣ ማስታጠቅ የሚል በዝርዝር የተቀመጠ ነገር። ከምንም በላይ በፕሪቶሪያ የሰላም ስምምነት መሳሪያ መፍታት ግዴታ ነው። ያንን የማስፈታቱ ሂደት የሆነ ቦታ ላይ ሲሄድ እንዲቆም አድርገዋል። ምናልባትም ያን የፈቱትን ሰዎች ካላመለጡ መልሰው አፍሰው ወስዷቸዋል ተብሎ ይታመናል። ሰላምን የሚፈልግ ለሰላም ቁርጠኛ የሆነ ከጥይት ደም ተኩስ በመለስ ችግሮች እንዲፈቱ የሚመኝ ሰው የእያንዳንዱን ወገን ኃላፊነት ለባለቤቱ መስጠት ነው። ማን ምን አደረገ የሚለውን ይህ ኃይል የፕሪቶሪያን የሰላም ስምምነት የተመሰረተውን መንግስት አፍርሶ አሁን ራሱን በህግ ያልተቋቋመ ነገር ግን እንደ መንግስት እየተንቀሳቀሰ ያለ ቡድን ነው። ዋናዎቹ የዚህን ስምምነት የፕሪቶሪያን የሰላም ስምምነት የመሩት ኦሉሴጉን ኦባሳንጆን በተመለከተ መቀሌ ለምን ሄዱ፣ ምን አሉ መገመት ነው የምንችለው። ዛሬ ዶክተር ደብረጽዮን በአደባባይ ያፈረጡት መቀሌ በተደረገው ስብሰባ እናንተ ሰዎች ሰላም አትፈልጉም ወይ አሉን። በሌላም በኩል ደግሞ ፌዴራል መንግስቱ ከነከሌ ጋር የምታደርጉትን ግንኙነት እንድታቆሙ ይፈልጋል ብለው ነገሩን። ከሻዕቢያ ጋር የምታደርጉትን ግንኙነት አቆሙ ነው ዝም ብለን መጠርጠር እንችላለን። የእሳቸው መልስ ምንድን ነው? እኛ ከጎረቤቶቻችን ጋር ሁሉ ሰላም ማውረድ እንፈልጋለን። ከጎረቤት ጋር ሁሉማ ሰላም ማውረድ ጥሩ ነው። ከጎረቤት ጋር ወታደራዊ ትብብር እየፈጠርክ የክልል ኃላፊ ሆነ ያን አትችልም ነው። እንደ ክልልም አትችልም፣ በፕሪቶሪያ የሰላም ስምምነትም ትከለከላለህ ነው። ስለዚህ የፕሪቶሪያ የሰላም ስምምነት የመሩት ባለቤቶቹ ዋና አደራዳሪዎቹ እስከዚህ ድረስ ከሰላም ጋር በተቃራኒ እየሄደ መሆኑን ራሳቸው በአደባባይ በእንድን ነው ለነ ዶክተር ደብረጽዮን ነግረው እነ ዶክተር ደብረጽዮን ይህን ባረጋገጡበት ሁኔታ ውስጥ ከፕሪቶሪያ የሰላም ስምምነት ጋር ተያይዞ ኢትዮጵያ መንግስት ላይ ምን ጥያቄ ማንሳት ይቻላል? ምንድን ነው የሚፈለገው? ስልጣን ላይ ያለው መንግስት ምን እንዲያደርግ ነው የሚፈለገው? በተደጋጋሚ በግሌ እንደምለው መርከቡን ላይ ሁሉም ኢትዮጵያ ያለ አንዳንድ የታመሙ ሰዎች የዚህ ክልል ጥያቄ በተለይ ደግሞ የቲፒኤልኤፍ ሰዎች ሲያነሱ እጅግ በጣም የሚያም ነገር ነው። የትግራይ ጉዳይ ላይ ሌላው ምን ያገባል ይላል። ኢትዮጵያን 27 ዓመት ቤተ መንግስት ሆኖ ሲቀጠቅጥ ምን ስላገባው ነው? ስለ አማራው፣ ስለ ኦሮሞ፣ ስለ ደቡቡ ምን ስላገባው ነው? መምራትን የሚያህል መግዛትን የሚያህል ነገር ሲፈጽም አትጨቁኑን፣ አትርገጡን፣ ሀገሩ ጋራ ነው፣ ሁላችንም ባለቤት እንሆንበት የሚል ጥያቄ እንጂ ሰፈሩ ምናምን መምንጫው ላይ ጥያቄ የሚያነሳ የለም። በተለይ በሰፈር የተተበተቡ ሌሎች ላይነሱ ይችላሉ። መንደርተኛ ሀሳቡም እንትኑም ቁልቁል ነው፣ ወደ ላይ የሚበቅል ነገር የለም። እንደ ካሮት የሚባለው ነገር ማለት ነው። ሌላው ኢትዮጵያዊ ግን ዘረኛው እኮ ሀገርን በክሎት ቢሆን እኮ ብዙ ከባድ ነገር ነበርና አብዛኛው ሰው ጋር እንዲህ አይነት ህመም የለም። ብዙ የሚባለው ፖለቲከኛም ጋር እንዲህ አይነት በሽታ የለም። ስለዚህ ኢትዮጵያን ቀጥቅጠው ዘርፈው ሁሉን ነገር ሲያደርጉ ያኔ መብቶ ነው። ትግራይ ውስጥ የሚፈጽሙትን ወንጀልና ነውር እረፉ ብሎ ጥያቄ ማቅረብ ወይ ደግሞ በዛ ጉዳይ ላይ አስተያየት መስጠት ምን አገባ የሚል በዚህ ደረጃ ሰዎች ሲታወሩና ሲታመሙ እግዚአብሔር ይማራችሁ ብቻ ነው ማለት የሚቻለው። ሁሉም ኢትዮጵያዊ በየትኛውም ኢትዮጵያ አካባቢ ላይ መርከቡ ላይ በጋራ አለ። ሽንቁሩ እየበዛ ከመጣ አብረን እንሰምጣለን። ከዛ ውጭ ይህን ጎቻ መንግስታት በመመስረት እንተርፋለን የሚሉ ካሉ ያው የመደፈን የመታወር ውጤት እንጂ በዛ በኩል የሚመጣ ነገር እንደሌለም ለማንም ግልጽ ነው። ስለዚህ
ከመንግስት ቁጥጥር ውጭ ሆነው የፕሪቶሪያን የሰላም ስምምነት አፍርሶ ያለ መንግስት ያለ ቡድን በጀት ለምን አልተለቀቀልኝም፣ ይሄ ነገር ለምን አልሆንልኝ የሚል መከራከሪያ ብዙም ትርጉም የሌለው ነገር ነው። ምንድን ነው ፍላጎታቸው ነው? አሁን ብዙ ጊዜ ተገልጿል። ምን እንደሚፈልጉት እና አቶ ጌታቸው አንዳገር አንስተውታል። አንደኛ በወንጀል ላለመጠየቅ ፈልጋሉ። ሁለተኛ በህገ ወጥ የወርቅ ንግድና መሰል ተግባራቸው ላይ ያለ ከልካይ ያንን ማስኬድ ይፈልጋሉ። እነዚህን የመሳሰሉ ነገሮችን ለመፈጸም ክልሉን በመዳፋቸው ማቆየት ይፈልጋሉ። የትግራይ ህዝብ ደግሞ ወጣቱም በቀደም በመጣበት መንገድ እንደማይሄድ በአደባባይ እያረጋገጠ ነው። ስለዚህ የውድድር ሜዳው ክፍት ስለሆነ እዛ ላይ ተወዳድሮ ለመወዳደር ራስን ማዘጋጀት ነው። አሁን ምን እያሉ ነው ነው ጥያቄው። አሁን በብልጽግና መቃብር ላይ ነው የሚለውን በተደጋጋሚ አሁን እያነሱ በአደባባይ ዶክተር አብርሃም ተከስተ ይህን አንስተዋል። እየተፈጸመ ያለው ግፍም በጣም ከባድ ነው፣ ይገባናል። ስለዚህ ይህ መፍትሄው የብልጽግና ስርዓትን ወደ መቃብር ማውረድ ይሆናል። እነ ዶክተር ደብረጽዮንም ከብልጽግና ሰላም አናገኝም፣ ብዙ ጊዜ ደብዳቤ ጽፈን እንነጋገር ብለን መልስ የለም፣ ሸምጋዮቹም ዝም አሉን አሉ። ሸምጋዮቹ ዝም አይሏቸውም። በፕሪቶሪያ የሰላም ስምምነት መሰረት የተቋቋመውና ያፈረሳችሁትን መንግስት መልሱ ነው። ይሄ ካልሆነ ባልሆነበት ሁኔታ ውስጥ ከህገ ወጥ ከሆነ መንግስት ቡድን ጋር ብዙ ጊዜ ግማሽ መንገድ ድረስ ሄደ ተቀብለው ሁልጊዜም ችግር እየቀጠለ እንትን እያለ የሚቀጥል ከሆነ እስከ መቼ ድረስ በዚህ ሁኔታ ውስጥ መቀጠል ይቻላል? ስለዚህ ሸምጋዮቹም ሁሉም ግልጽ ባደረጉት ነገር ላይ በውይይት በንግግር ችግሮችን ለመፍታት የመጀመሪያው የፕሪቶሪያውን የሰላም ስምምነት ማክበር፣ ሁለት መሰረታዊ ነገሮች ቶሎ መፈጸም ያለባቸው አስተዳደሩን መመለስ፣ የዲዲአሩን ፕሮግራም መጀመርና በሶስተኛ ደረጃ ከምን በላይ እንደውም የበለጠ ትኩረት የሚሰጠው የታገቱት ተፈናቃዮች ተለቀው ወደ ቤታቸው መግባት ነው። እነዛ የሚደረጉ ከሆነ ከፌዴራል መንግስቱ ጋር የሚያወዛግብ ሌላ ነገር አለ ብዬ አላምንም። ጊዜ አስተዳደሩ ወደ ስልጣኑ ከተመለሰ በትግራይ ምርጫ ማድረግ የሚቻልበት እድል ሰፊ ነው። ስለዚህ እነሱም እንደ ቡድን ትግራይ ውስጥ የተሻለ ተሰሚነት ካለን ካሉ ከእናቱ ጌታቸውም ከሌሎችም ተወዳድረው ሂደት ውስጥ መግባት ነው። አሁን ይሄኛው መንገድ ስልጣን ላይ ያለው መንግስት በማናቸው መንገድ እነሱ እንደፈለጉት ክልሉን እንደማይሰጣቸው አረጋግጠዋል። ስለዚህ መውጫ መንገድ አድርገው የሚያዩት አሁን ትግራይ ውስጥ እያደረጉ ያሉትን ቅስቀሳ ቀደም ሲል የጠቀስኳቸው አቶ ገብሩ አስራት ያኔ የዛሬ 5 ዓመት ጦርነት ሲጀምሩ በአንድ ወር አዲስ አበባ እንገባለን ብለው ነው አሉ። እሳቸው ዛሬ አይደለም ይሄ የሚናገሩት። በጦርነቱ መሃል የዛን ጊዜ የቀደሙ የህወሓት በተለያየ መንገድ የወጡትን ሁሉ 45ኛ በዓል ስማል ምንድን ነው 45ኛ በዓል በሚል ሰብስቧቸው ነበር። ከጦርነቱ በፊት የቀረ የለም። እዛ ጋር የነበረው በተነጋገሩ ከቀረቡላቸው ጥሪዎች አንዱ እንሰባሰብ የሚል ነው። እኔ ያልኳቸው ይላሉ በሰላም ጉዳይ ላይ ነው የምሰባሰበው፣ ለጦርነት አልሰባሰብም ብዬ በወቅቱ ነገርኳቸው በሚል የዩኤ አንድ አማርኛ ጋዜጣ ነበር፣ ስሙን አሁን ዘነጋሁት። እዛ ላይ ቃል በቃል የተቀመጠ ነገር አለኝ። ጋዜጣው በኦንላይን እንትን ስለሆነ ያንን ተናገሩ። ዛሬ ደግሞ ያኔስ አንድ ወር ምናምን እያሉ ይናገሩ ነበር። አሁን ደግሞ አልቡርሃን ከጎናችን ነው፣ ሻቢያ ከጎናችን ነው፣ ፋኖ አለ ምናምን አለ። ስለዚህ አሁን ደግሞ በቀናት አዲስ አበባ እንገባለን እያሉ ነው። ትግራይ ውስጥ ያሉ ሰዎች ሲያሾፉባቸው በእግር እኮ ሳምንታት ይፈጃል፣ እንዴት ነው በቀናት የምትገቡት? በወር ነው ምናምን ይፈጃል እያሉ እየቀለሉባቸውም ነው። ከገቡስ በኋላ ምንድን ነው ግባቸው የሚለውን ደግሞ እየተናገሩ ነው። ሀገሩ ሲፈርስ የትግራይ ነፃ ሀገር ለማድረግ ያለው ድል
ማዕከሉ ሲፈርስ ነው በሚል በዛ ስሜት ይንቀሳቀሳሉ ብለው ነው የተናገሩት። እንግዲህ የትግራይ ሀገርነትን ለማዋለድ ኢትዮጵያ ውስጥ ያለው መንግስትና ኢትዮጵያ መፍረስ አለባት በሚል እየተንቀሳቀሱ መሆኑን ነው እንግዲህ ከአቶ ገብሩ አስራት ማብራሪያ መረዳት ይቻላል። እኛ ሄደን እንደገና እናፈርሳለን አሉ። ካፈረሱ በኋላ ግን ምንድን ነው ዓላማቸው ነው? በኢትዮጵያ አንድ ኮንስቲቱሽን ስር ለመኖር ነው የሚፈልጉት ወይ የራሳቸው መንግስት? አሁን ህወሓቶችና እነሱ ያደራጃቸው ካድሬዎች አሉ። በቃ በግልጽ ሀገረ ትግራይ እንመሰርታለን ብለው የሚንቀሳቀሱ አሉ። ስለዚህ ዓላማቸው ግባቸው አንድ የትግራይ ሀገር ለመመስረት ነው። በኃይልም ቢሆን በጉልበትም ቢሆን ይህን ሲያፈርሱ እንግዲህ ያኔ ማዕከል አይኖርም። የፈለገው ይሄዳል። እያንዳንዱ ክልል እያንዳንዱ ብሔር የፈለገውን ያደርጋል። እኛም ባለ ምንም ችግር ነጻነታችን አውጀን እንመሰርታለን። ይሄ ነው አንደርላይን ውስጥ ያለው ጉዳይ ይሄ ነው። ስለዚህ ጦርነቱን እና ኢትዮጵያን ማፍረስ የሚፈልጉት ሌላ የላቀ ዓላማ ኑሯቸው አይደለም ወይ ለኢትዮጵያ የተሻለ ነገር ለማምጣት አይደለም። ምክንያቱም ከአሁን በፊት ወድቀዋል እኮ ኦልሬዲ ተፈትነው ወድቀዋል። እነዚህ ተፈትነው የወደቁ ሰዎች እንደገና አዲስ ነገር ለኢትዮጵያ ሕዝብ ሊያመጡለት አይችሉም። ለትግራይ ሕዝብ አዲስ ነገር ሊያመጡለት አይችሉም። ወድቀዋል ኦልሬዲ። እንግዲህ ፍላጎታቸው ግባቸው በተለያየ መንገድ በውስጡ ምናምን የሚያወሩት ምን እንደሆነ ሸኔን የሚፈልጉት ፋኖን የሚፈልጉት የኤርትራ መንግስት እነሱን የሚደግፋቸው ለአንዴም ለዘላለሙም የቀይ ባህር ጥያቄ እየተባለ ኢትዮጵያ ውስጥ የሚነሳውን ነገር ለመዝጋት ኢትዮጵያ መፍረስ አለባት። ህወሓት የትግራይ ሀገርነትን የሚለውን ፕሮጀክት ለመፈጸም ኢትዮጵያ መፍረስ አለባት። እነ ፋኖና እነ ሸኔን የመሳሰሉ ደግሞ ያው እነሱም በየአቅማቸው እንጎቻ መንግስታት እንመሰረታለን በሚል ተባባሪ ሆነዋል ማለት ነው። እንግዲህ የመጀመሪያው ምርጫ የነበረው ያለ ከልካይ ሁሉን ነገር በፈቀዱት መንገድ ማድረግ ነው። ያን ማድረግ እንደማይችሉ ግልጽ ሆኗል። ህግና ስርዓት የግድ መከበርም አለበት። ስለዚህ የመጨረሻ ሙከራው ኢትዮጵያን ማፍረስ መሆኑ እንግዲህ ውስጥ ለውስጥ የሚያደርጉት እና አቶ ገብሩም ባላቸው መረጃ ላይ ተመስርተው እነሱ ባይናገሩም በተለያየ መንገድ የምናነበው የሚያረጋግጠው ያን ነው። ኢትዮጵያን ማፍረስ ሻዕቢያ ህወሓትን የሚደግፈው ሌሎችንም የሚደግፈው ኢትዮጵያ ውስጥ መንግስት ህልውና ካላከተመ ኢትዮጵያ እንደ ሀገር ካልፈረሰች ጫፍ ያለው ሁሉንም ከሰጠው ከህወሓት ጋር መስማማት አልቻለም። ያን ከህወሓት ጋር የነበረውን አዙሪት እልባት ሰጥቶ ማዕቀብ እንዲነሳለት አድርጎ ወደ ዓለም አቀፉ መድረክ ከመለሰው የጠቅላይ ሚኒስትር አብይ መንግስት ጋርም መስማማት አልቻለም። ስለዚህም 70 ዓመታት ምናምን የቀጠለ የሚያወዛግብ ጉዳይ እልባት የሚያገኘው ኢትዮጵያ እንደ ሀገር ህልውናዋ ሲያከትምና የትንንሽ ሀገሮች ወይ ደግሞ ትንንሽ ሀገር ወይ ደግሞ የጎበዝ አለቆች መፈንጫ ስትሆን ነው ብለው ለዛ ፕሮጀክት ድጋፍ እንደሚያደርጉ የሚያጠራጥር አይደለም። ህወሓትን ትግራይ የሚባለውን ሪፐብሊክ ተግባራዊ ለማድረግ የሚችለው ማዕከሉን ሳፈርስ ነው ብሎ እሱም በዛ መንገድ እየተንቀሳቀሰ ነው። የግብፅ መንግስትም ከአባይ ውሃ ጋር በተያያዘ ባለው ነገር ላይ ኢትዮጵያ ውስጥ ተጨማሪ ግድብ ተጨማሪ የሚባል ነገር ለአንድና ለመጨረሻ ጊዜ እንዳይኖር የሚራኮት የፈራረሰ ሀገር መኖሩ ለሱም የሚጎዳው አይደለም፣ ይበልጥ የሚጠቅመው ነው። ስለዚህ ጉዟቸው ሁሉም ተኳሽም አስተኳሽም ግባቸው ምን እንደሆነም ደግሞ በተለያየ መንገድ መገንዘቡ እነዚህን ኃይሎች በኩርፊያ ይሁን በቁጣ በጥላቻ ይሁን በሌላ እነሱ ላይ ተንጠለጠሉና ከነሱ ጋር የሚያጨበጭቡ ወገኖች ሀገር ለማፍረስ የሚደረግ ትብብር እዛ ላይ ራሳቸውን አስተዋጽኦ እያደረጉ መሆናቸውንም ቢገነዘቡት ቢያውቁት ጥሩ ነው። ነገር ግን ያው እባብ ልቡን አይቶ እንዲሉ ዛሬ ባሉበት ሁኔታና ቁመና ከመረበሽ ውጭ ማፍረስ የሚችሉበት ነገሮችን መለወጥ የሚችሉበት እነርሱም አብረዋቸው የሚደግፏቸውም ያን ማድረግ የሚችሉበት ሁኔታ ለመኖሩ ትልቅ ተስፋ ነው። ዞሮ ዞሮ ግን ዓላማቸውና ግባቸው ምን እንደሆነ ማወቁ ለማንም ኢትዮጵያዊ ጠቃሚና አስፈላጊ ነው ብዬ አምናለሁ። ስለዚህ በዚህ ዙሪያ በየትኛው መንገድ የሚነሱ አስተያየቶች
ተጨባጭ የሆኑ በምክንያት ላይ የተደገፉ ቢሆኑ ለሁላችንም ይጠቅማል። በሌላም በኩል ደግሞ የእነዚህ ሰዎች ግባቸውን ደግሞ ማወቁ አይከፋም። የምግ ምንድን ነው የሰፈሬ ሰው ቤተ መንግስት ገባ ያለው ብለው የሚመኙ እንደ በፊቱ እያለ ግብር እየዘረፍኩ እየበሉ የሚያስበሉኝ ሰዎች ይመጣሉኛል ብለው ተስፋ የሚያደርጉ የተለያየ ጥያቄና ፍላጎት ያላቸው ሰዎች በምላሹ የሚያገኙት የፈረሰች የተበተነች ሀገር እንደሚሆንም እሱንም ቢያውቁት ማሳሰቡና ማስገንዘቡ ጥሩ ነው። እንዳልኩት ምኞታቸው ነው። ምኞታቸውን ወደ ተግባር የሚለውጡበት አቅምና ቁመና ለመኖሩ ያንን ለመስበር የሚችል ደግሞ ኃይል የተደራጀ መሆኑ ትልቁ ኢትዮጵያ ተስፋ ያ መሆኑን በዚሁ አጋጣሚ መግለጹ ተገቢ ነው ብዬ አምናለሁ። ክቡራን ተመልካቾቻችን የዛሬ ማክሰኞ ሐምሌ 14 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ ማክሰኞ ሐምሌ 14 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።